ውድ ቤተሰቦቻችን ይህ ተራራው ሚዲያ ነው። በበርካታ ዓመታት የጦርነት አውደ ውጊያዎች ልምድ ያለውና ብርጋዴር ጀነራል ተፈራ ማሞ በብልጽግናው አገዛዝ ለሕክምና እንኳን ከሀገር እንዳይወጡ መከልከላቸው ይታወቃል። ብርጋዴር ጀነራል ተፈራ ማሞ የተመሰከረለት ደማቂው ኮማንዶ እንዲሁም ማደራጀት፣ ማስታጠቅ፣ ማዋጋት እንዲሁም ድል ቁርሱ የሆኑ ጀነራል በዛሬ የሰጡትን ወታደራዊ ትንታኔ የምንመለከት ይሆናል። የአማራ ፋኖ የአንድነት ጉዞ ምን ይመስላል? አንድ አይሆኑም ሲሉ አንድ ሆናቸዋል። ለዚህም ምን ምላሽ እና ማብራሪያ ይሰጣሉ ተብለው ለተጠየቁት ጥያቄም ጀነራሉ ማብራሪያ ሰጥተዋል። ጀነራሉ በማብራሪያቸውም ሰፊ ጊዜ ወስዶብናል፣ ይህ የሚታይ እውነታ ነው ያሉ ሲሆን ነገር ግን ይህን ሁሉ ጊዜ የወሰደው ሰፊ የሆነ ምክንያት ስላለው ነው ብለዋል። ከዋነኛ ምክንያቶችም ከዝርዝሯቸው ውስጥ አንደኛው ትግሉን ማጥራት ስለሚያስፈልግና የፋኖ ኃይሎች በፋኖ ኃይል ስም ተደብቀው ለመዝረፍ ከፋኖ ኃይል ጋር ተቀላቅለው እንዲሁም በስሜት ተነድተው የነበሩ ኃይሎችን ለመለየት ሰፊ ግንዛቤን ማስጨበጥ ስለነበረብንና እነሱንም መንጥረን ለማውጣት የወሰደብን ሰዓት ምን ያክል ነው የሚለውም ይህን ያክል በወታደራዊ ሳይንስ ሲሰላ ብዙም አይደለም ሲሉም ተናግረዋል። ጀነራሉ አክለውም ለአማራ እኛም በቃልን፣ ከአማራ ውጭ ማንም አያስፈልገንም፣ የእኛን ጥያቄ የሚመልሰው እንደ አማራ ተደራጅተን የወጣንበት ጥያቄ የሚመለሰው በአማራ ብቻ ነው ሲሉም እንቅጩን ተናግረዋል። አክለውም በስሜት ተነድተው የገቡት ሁሉ አሁን እየተናዱ ወደ ትክክለኛ ቤታቸው መግባት ጀምረዋል። ለዚሁም አሁን ለተሰባሰብንበት አንድ ድርጅት እንድንመሰርት መሰረቱን ጥለውልናል። ምክንያቱም ሆዳቸውን በማምለክ እንዲሁም የስልጣን ክፍፍል ለማድረግ ገብተው የነበሩ አካላት እንዲሁም ከብልጽግና ተልዕኮ ተቀብለው የነበሩ አካላት አሁን ወደ ቤታቸው መመሸግ ጀምረዋል። ለዚህም ለአማራ ፋኖ ብሔራዊ ንቅናቄ ምስረታ ከፍተኛ ድል መሆኑንም ገልጸዋል። ጀነራሉ አክለውም አሁንም በትግል ውስጥ ሊኖሩ እንደሚችሉ ማብራሪያ የሰጡም ጀነራሉ አክለውም እኛ ከኢትዮጵያውያን ጋር ችግር የለብንም፣ አብረን መስራትና አብረን መኖር እንፈልጋለን፣ ነገር ግን ለኛ ጥያቄ እኛው በቂ ነን ሲሉም ተናግረዋል። እንዲሁም ለትግሉ መጓተትና ይህን ያክል ጊዜ ለምን ወሰደ ብለው ለሚጠይቁ ጥያቄዎችም አረሞችን መንቀልና ከስሩ የጸዳ አንድነትን ለመመስረት ይህ በቂ ጊዜ አይደለም፣ እንዲሁም ባሰብነው በላይ ሄደናል፣ ፈጥነናል። ስለዚህም ከፍተኛ ልፋትና ከፍተኛ መስዋዕትነት የተከፈለበት አንድነት መሆኑንም በጽኑ ተናግረዋል። አመራሩ አክለውም ይህ አንድነት ከመመስረቱ በፊት የተለያዩ አመራሮችንም ለማናገር ሞክር ያለው እንደውም በትግል ውስጥ ያሉ ወታደሮችንም አናግር ያለው ሁላቸውም የጎደለባቸው ነገር አልነበረም፣ ቤታቸው ሙሉ ነው፣ እጃቸው ወርቅ ነው ሲሉም ተናግረዋል። ነገር ግን ሁሉም የፋኖ አባላትና አመራሮች ዋነኛ የወጡበት ጥያቄ ከቤት ንብረቱ ተፈናቅሎ ተሰዶ ስለሚኖረው አማራ የህልውና አደጋ ውስጥ በመሆኑ እሱን ጥያቄ ለመመለስ እንጂ የሀብት ንብረትን ለማካበት የወጣ የፋኖ አመራር የለም ሲሉም ተናግረዋል። ጀነራሉ አክለውም በስሜት ተነድተው የገቡ አካላት እነሱን መለየት ነበረብን፣ እንዲሁም ከውጊያው መሃል ትለያቸዋለህ፣ ምክንያቱም በየጊዜው ሰበብ ያበዛሉ ወደ ቤታቸው ለመመለስ ሲሉም ተናግረዋል። አክለውም ሰሞኑን እጃቸው እየሰጡ ያሉ አመራር ከበፊቱም የህልውናውን ትግል አምነውበት ሳይሆን ከብልጽግና የሚከፈላቸውን ቁራሽ ለማስጠበቅ ገብተው እንደነበርና እነሱንም ለመለየት ሰፊ ትኩረት ስራ ሰርተን ለዚህ ድል በቅተናል ሲሉም ተናግረዋል። በመጨረሻም ጀነራሉ ለዚህኛው አንድነቱን በተመለከተ ለተጠየቁት ጥያቄ አማራነትን ተላብሶ ለአማራነት እኛው እንፈተዋለን የሚል ጽኑ አቋም ያለው አማራዊ ስነልቦና ያለው ወታደር ለመፍጠር ሰፊ ጊዜ ወስዶብናል። እሱ ሀቅ ነው፣ እውነታውም ይሄ ነው። አሁን ግን መስርተናል። ማንም ሊገዳደረን በማይችል ሁኔታ ተደራጅተን ታጥቀን ሁሉም በእጃችን ነው። ስለዚህ ድሉም በቅርባችን ነው ሲሉም ተናግረዋል። አክሎም ጋዜጠኛ በቃሉ አላምረው ወደ ሁለተኛ ጥያቄው ሲያልፍ
የአፋብን አንድነት ምን ያክል ጽኑ ነው ወይም በብልጽግናው መንደር አገላለጽ አፋብን ይፈርሳል የሚል ትችቶችን በተለያዩ ሶሻል ሚዲያዎች ሲስተጋቡ ይስተዋላል። ለዚህ ምን ምላሽ አለዎት ሲሉም ለብርጋዴር ጀነራል ተፈራ ማሞ ጥያቄ ቀርቦላቸው ነበር። ብርጋዴር ጀነራል ተፈራ ማሞ በበኩላቸው ይህ በብልጽግና በኩል ተመድበው የሚጮሁ የውሾች ጩኸት ነው ያሉት ሲሆን እነዚህ ለፍላፊዎችም እንደለፈለፉ ይቀጥላሉ። ፋኖን ግን ከመንገዱ ማስቆም አይቻልም፣ ምክንያቱም ይህ የፋኖን ጽናት የሚያሳይም ነው ሲሉ አክለዋል። እንደ ምክንያትም የጠቀሱት ጀኔራሉ ሚዲያውን በሙሉ ስትመለከተው በራሱ ቋንቋና በራሱ ማንነት የማይተማመነው ሁሉ አማርኛን ቋንቋ በመጠቀም ፋኖን ሲወቅስና ሲያወግዝ ይውላል። ይህም የፋኖን ኃያልነትና ተገዳዳሪ የሌለው መሆኑን የሚያሳይ ማስረጃ መሆኑንም አስረድተዋል። ጀኔራሉ አክለውም የፋኖ እንቅስቃሴ ከዚህ በኋላ ማስቆም አይቻልም፣ ነገር ግን ከቀና ኢትዮጵያውያን ግን አብረን እንቀጥላለን። እነሱን መጋፋት በማንችልበት ሁሉ የሌላውን ብሔር መጋፋት በማንችልበት መንገድ ሁሉ እንጓዛለን። ከዚህ መንገድም ማስቆም አይችልም ሲሉም ተናግረዋል። በድጋሚ የሚያነሱት ጀኔራሉ ለአማራው ጥያቄ አማራው በቂ ነው ሲሉም በድጋሚ ተናግረዋል። ጀኔራሉ አክለውም ስለ ወታደሮቻቸው ሲናገሩ በቂ ዲሲፕሊን ያላቸውና ከፍተኛ የትምህርት እውቀት እንዲሁም በተለያዩ የሙያ ዘርፍ ላይ የሚገኙ ወታደሮች እንደሚኖሩም አክለው ስለዚህም ፋኖ ገበሬዎች ጥርቅም ብቻ ሳይሆን የፕሮፌሰሮችም ዶክተሮችም ቅልቅል ነው። ስለዚህም ይህን ዲሲፕሊን ወታደር እየመራው ከየትኛውም መሰናክል እናልፋለን። ስለዚህ ለፍላፊዎችም እስከምንቀብራቸው ድረስ እየለፈለፉ ይቀጥላሉ፣ እኛንም ከጉዟችን ማስቆም አይችሉም ሲሉም ተናግረዋል። ጀኔራሉ አክለውም ከብልጽግና ህወሓት እንዲሁም ከሻዕቢያ ጋር ግንኙነት አላችሁ፣ ይህም የምትገናኙት ሀገርን ለማፍረስ ነው የሚል ጥያቄ ይቀርብባቸዋል። ለዚህ ምን አይነት ምላሽ አላችሁ ሲል ለቀርብላቸው ጥያቄም ብርጋዴር ጀነራል ተፈራ ማሞ ምላሽ ሰጥተዋል። ጀኔራሉም በምላሻቸው በመጀመሪያም ከማን ጋር ግንኙነት መፍጠር እንዳለብን የምንወስነው እኛ ነን፣ ምክንያቱም ይህ ጠላት ሊወስንልን የሚችለው ጥያቄ አይደለም ብለዋል። ነገር ግን ጀነራል ተፈራ ማሞ የአማራ ፋኖ ብሔራዊ ንቅናቄን ያሁን ቁመናም ሲገልጹ ከዚህ ቀደም እኛ ተኩረን እየሰራን የነበረው አንድነቱን ለማምጣት ነበር እንጂ ከዚህ ቀደም ከየትኛውም ኃይል ጋር ግንኙነት እንዳልነበራቸው አብራርተዋል። ጀኔራሉ አክለውም እኛ እንደ ድርጅት አንድ ድርጅት የመሰረተው ትላንት ነው። በብልጽግናው መንደር ግን ከፍተኛ ድንጋጤ በመፈጠሩ ከዚህ ቀደም ያልተደረጉ ኩነቶችን ሲናገሩ ተስተውለዋል ብለዋል። ለምሳሌ የሚያክል ፍርሃታቸውንና ቅዠታቸውን ለመግለጽ ከብልጽግና ከህወሓት ጋር ከሻዕቢያ ጋር ይሰራሉ የሚሉት እነሱ ቀድመው ፍርሃታቸውን ለመግለጽ የተጠቀሙበትና የፋኖን ኃያልነት ለመደበቅ የሞከሩበት ነው ሲሉም ገልጸውታል። ጀኔራሉ አክለውም ከዚህ በኋላ ለሚኖራቸው ግንኙነት ማብራሪያ የሰጡም ሲሆን በወቅቱ ከዚህ ቀደም የተጀመረ ነገር ምንም ባይኖርም ከዚህ በኋላ ለምናደርጋቸው ግንኙነቶች አንድ ድርጅት መስርተናል። ስለዚህ በወቅቱ የምናደርገውን ግንኙነት ምላሽ የምንሰጥበት ይሆናል ብለዋል። ጀኔራሉ አክለውም ከማንኛውም አካል ጋር በምናገኘው ዲፕሎማሲያዊ ግንኙነት ጠላት ሊመርጥልን አይገባም። ስለዚህ እኛም የአማራነት ክብራችን በሚመጥነው መልኩና የኢትዮጵያን ሉዓላዊነት በማያስደፍር መልኩ ከየትኛውም ኃይል ጋር አብለን ልንሰራ እንችላለን። ነገር ግን እሱን የምንወስነው እኛ ነን ብለዋል። ጀኔራሉ አክለውም ትላንት ትግሉን ስንጀምር እኛ እንችላለን እናሸንፋለን ብለን የጀመርነው ትግል እንጂ ለሌላ አካል ማንንም ተማምነን የጀመርነው ትግል ስላልሆነ ስለዚህ ራሳችን እንበቃለን፣ የማንንም እርዳታ አንሻም ሲሉም ተናግረዋል። ከብልጽግና ወታደራዊ ኃይሎች የሚሰነዘረውን አሉባልታም ሲገልጹት ባለፈው የብልጽግና ጀኔራሎች ወሎ ላይ ከፍተኛ ኪሳራ ሲደርስባቸው ህወሓትና ሻዕቢያ ወጉን የሚል መግለጫ ማውጣታቸውንም አስታውሰዋል። ጀኔራሉ ማብራሪያ የሰጡበት ሲሆንም የብልጽግናው ቡድን ጀኔራሎች ወታደሮቻቸው የባሰ እንዲሸበርና ፍርሃት ውስጥ እንዲኖር አድርገውታል ሲሉም ተናግረዋል። ጀኔራል ብርጋዴር ጀነራል ተፈራ ማሞ የብልጽግናው ጀኔራሎች የተናገሩትን ደመነፍሳዊ መግለጫ ሲሉ የተናገሩት ሲሆንም የገለጹት ሲሆን በደመነፍስ ከተናገሩት መካከልም በወሎ ላይ ባደረግነው ሰፊ ማጥቃት ሌሎችን ኃይሎችን ሲጠሩ ወታደሩም ከፍተኛ ጭንቀት ውስጥ እንዲገባና በራስ መተማመን እንዳይኖረው አድርገዋል ብለዋል። ስለዚህ በመጨረሻም
ፋኖ ኃይሎች ትግሉን የጀመርነው በራሳችን መተማመንና በራሳችን ወኔ ነው። እስካሁንም የህወሓትም ይሁን የትኛውም ኃይል ከኛ ጎን ተሰልፎ እየተዋጋ አይደለም ሲሉም ማብራሪያ ሰጥተዋል። ጄኔራሉም አስፈላጊ በሆኑ ጉዳዮች ከዚህ በኋላ አብረን ልንሰራ እንችላለን፣ ነገር ግን ወሳኞቹ እኛንን አስፈላጊውንም በቂ ዝግጅት አድርገናል። ስለዚህም የማንንም ድጋፍ ሳያስፈልገን በድል እንወጣዋለን ሲሉም ተናግረዋል። አያይዘውም ጄኔራሉ ነገር ግን እንደ ኢትዮጵያ አብሮ ለመኖር ለኛ ጥያቄ የሚያቀርቡ አካላትም እንደምንኖሩም ተናግረዋል። ትግሉን መቀላቀል የሚፈልጉ አካላት ጥያቄም እንዳቀረቡ የገለጹም ሲሆን ከነዚህም ውስጥ በአፋር የሚንቀሳቀሰው ኃይል ጥያቄ እንዳቀረበላቸውም ተናግረዋል። ስለዚህም እንደ ኢትዮጵያ አብረን ለመኖር አብረን መስራት እንችላለን። የአማራን የህልውና ጥያቄ ለመመለስ ግን አማራው በቂ ነው ሲሉም አብራርተዋል። ጄኔራሉም ሌላ ጥያቄ የቀረበላቸው ሲሆን ከዚህ ቀደም በተናገሩት ንግግር እኛን ተረማምዶ ህወሓትንም ሆነ ሻዕቢያን መውጋት አይችልም የሚል ንግግር መናገራቸው ይታወሳል። ብርጋዴር ጀነራል ተፈራ ማሞም ይህን ንግግራቸውን አስጠብቀው ቀጥለዋል። ብርጋዴር ጀነራል ተፈራ ማሞ በበኩላቸው ይህ እውነታ ነው ብለዋል። ምክንያቱም እኛ ጠላታችን ብልጽግና ነው። ብልጽግና ደግሞ ትግራይንም ሆነ ሻዕቢያን ለመውረር በየት በኩል አልፎ ነው የሚያደርገው ብለዋል። ምክንያቱም ይህ እውነታ ነው። ትግራይን ለመውረር በአማራ ክልል ወይም በፋኖ ላይ ተረማምዶ መሆን አለበት። እንዲሁም ሻዕቢያን ለመውረር በአማራ ክልል ወይም ፋኖን ተረማምዶ መሆን አለበት። ይህ ደግሞ በፍጹም አይቻልም፣ ከኋላው እንከመርበታለን ሲሉም በድጋሜ ተናግረዋል። ጄኔራሉ በበኩላቸው ከዚህ ቀደም በአማራ መሬት ላይ እየፈነጨ ትግራይን እንደጨፈጨፈው ሁሉ ከዚህ በኋላ ትግራይ ላይ ሆነ ሻዕቢያ ላይ አማራ ክልልን መሬት ረግጦ የሚያደርገው ጦርነት እንደማይኖር በድጋሚ አረጋግጠዋል። ይህ እውነታ ነው። ምክንያቱም እኛ በአሁኑ ሰዓት ከብልጽግና ውጭ ምንም አይነት አጀንዳ እና ጠላት የለንም። እሱን ለመምታት ደግሞ ባገኘነው አጋጣሚና ባገኘነው መሳሪያ ሁሉ ተጠቅመን ከኋላም ቢሆን እንወገዋለን። ይህ እውነታ ነው። እውነት የሚሞክረውና የሚያስበው ከሆነ እስኪ ይሞክረው፣ እኛም ከኋላ እናደርገዋለን ብለዋል። ብርጋዴር ጀነራል ተፈራ ማሞ ሲጀመር የብልጽግናው ወታደራዊ አዛዦች የምርኮኛ ማዕት ያላቸው ሲሆን ምርኮኛ እንዴት አሰብን ሊያስመልስ ይችላል? ወጣቱም ይህን ተከትሎ እሳቸው አገላለጽም ከኋላ የሚያጨበጭቡ እንዲሁም ከዚህ በኋላም ሲያጨበጭቡ የሚቀጥሉ አሉ። ከዚህም ድርጊታቸው ሊታቀቡ ይችላሉ ሲሉ ተናግረዋል። ጄኔራሉም አክለው ከብልጽግና በላይ ጠላት የለንም፣ እሱንም ለማጥፋት የተቻለንን ሁሉ እናደርጋለን። ስለዚህም ከየትኛውም ኃይል ጋር በዚህ ሰዓት መዋጋት አይችልም። ስለዚህ ሙሉ ለሙሉ የብልጽግናን ኃይል ተሸክመንና እየተዋጋ ነው ያለነው በበቂ ሁኔታ የፋኖ ኃይል ብቻ ነው ብለዋል። አክለውም ጄኔራሉ እነባጫ እንደበሌ ሳስታውስ እኔ ትዝ የሚለኝ እጃቸውን ወደ ላይ ብለው እጃቸውን ሲያንጨፍርረው እንዲሁም ምርኮኛ ሆነው እጃቸውን ሲሰጡኝ ነው። ይህም ያስቀኛል፣ የሚናገሩትንም አያውቁም ሲሉም ወርፈዋቸዋል። ስለዚህም ብልጽግና ህዝቡን ለማደናገር የተጠቀመበት ፕሮፓጋንዳ እንጂ ከህወሓት ጋርም ሆነ ከሻዕቢያ ጋር መግጠም አይችልም፣ ሊያደርገውም አይችልም። ቢገጥምም እንኳን የማሸነፍ እድል የለውም። ስለዚህ ብልጽግና ዋሾ ነው ብለዋል። ስለዚህም ብልጽግና የማያደርገውን ከማውራት እንዲቆጠብም አስጠንቅቀዋል። በሌላኛው ጥያቄ ትግሉ ተጠልፏል የሚሉ ጥያቄዎች ይነሳሉ የሚል ጥያቄ የቀረበላቸው ሲሆን ጄኔራሉም ይህ ጥያቄ ስሜት አይሰጠኝም ሲሉም አጣጥለውታል። ምክንያቱንም ሲያስረዱ የፋኖን ትግል ለመጥለፍ ከፋኖ በላይ መሆን ይጠይቃል። ይህ ደግሞ በፍጹም ሊቻል የማይሆን ሀቅ ነው ብለዋል። ይህንን ፕሮፓጋንዳ የሚያጋሩት የተለያዩ ትግሎችን ሞክረው አልሳካላቸው ሲሉ ከሀገር ወጥተው ወይም የትም ቦታ ተደብቀው ሲለፈልፉ ይኖራሉ። ይህ ደግሞ የተለመደ ልፍለፋ ነው፣ ሲለፈልፉ ይኖራሉ ወሬኞች ሲሉም ወርፈዋቸዋል። ጄኔራሉ አክለውም ይህ ትግል በአማራነት መንፈስ እና በአማራነት ጥያቄ ላይ የተመሰረተ ስለሆነ በምንም ታምር ሊጠለፍ አይችሉም ሲሉም ተናግረዋል። ጄኔራሉም ይህን እንደ ማስረጃነት ለመጠቀም ሲናገሩም የራሳቸውን የግል ጉዳይም አንስተዋል። ጄኔራሉም የፋኖን የህልውና ትግል በተመለከተም ይህ የአማራ ትግል ለምሳሌም
የትኛው አካል ሊጠልፈው ይችላል? እኔን ብታነሳ ለምሳሌም ተክለሻዋል የተባሉ ግለሰብ ወደ ሀገር ወጥቼ እንድታከም ሲጠይቁኝ እንደነበርና እኔም በብልጽግናው መንግስት በኩል ተከልክዬ እንደነበር ይታወቃል ብለዋል። የግላቸውን የህይወት ታሪክ ያጋሩት ጄኔራሉም እኔ ወደ ፋኖ ለመቀላቀል ጉዞ ላይ ሰፊ ዝግጅት እያደረኩ ባለበት ቅጽበት ተክለሻዋል የተባሉ ግለሰብ ምንም አይነት ጥርጣሬና ምንም አይነት በማያስነቃ መልኩ ከሀገር እንድወጣና እንድታከም ጠይቀውኝ ነበር ሲሉም ተናግረዋል። ነገር ግን የአማራን ህዝብ የህልውና ጥያቄና የአማራ ህዝብ በድሮን እየተጨፈጨፈ እኔ ከሀገር ወጥቼ በዜና ላይ ሊመለከተው አልችልም በሚል ትግሉን ተቀላቅያለሁ። ስለዚህም የትኛው ኃይል ነው ትግሉን ሊጠልፈው የሚችለው ሲሉም ተናግረዋል። ጄኔራሉም ለተክለሻዋል ምስጋናን ያቀረቡም ሲሆን ያለ ፍቃዳቸው በመናገራቸውም ይቅርታ ጠይቀዋል። ስለዚህም ትግሉን መጥለፍ አይቻልም፣ አማራዊ ስለንቦና ያላቸውንና ከፋኖ ጎን ከሚቆሙት ጋር አብረን ወደፊት እንገሰግሳለን ሲሉም ጥያቄውን ቋጭተዋል። ይሁን እንጂ በትግሉ ውስጥ ንጣታም ሲሉ የገለጿቸው አንዳንድ አካላት መኖራቸውንም ገልጸዋል። ለምሳሌም ያክል የገለጹት አንዳንድ የፋኖ ኃይሎች የባንክ በመዝረፍ ያለማንም ፍቃድ ባንክ በመዝረፍ መልሱ ተብሎ የመለሱ አሉ። እነዚህ ደግሞ አሁን እየተመነጠሩና ከትግሉ እየወጡ ነው ሲሉም ገልጸዋል። ስለዚህም ከዚህ በኋላ ማስቆም አይቻሉም ሲሉም በድጋሚ አጽንኦት ሰጥተዋል። እንዲሁም የሽምቅ ውጊያ ምን ያክል አዋጭ ነው፣ ምን ያክልስ ጠቀሜታ አለው ለሚለው ጥያቄም ማብራሪያ ሰጥተዋል። ጄኔራልም በበኩላቸው በዚህ ሽምቅ ውጊያ ባልጠበቅነው ፍጥነት የፈለግነውን ጥቁር ክላሽ መያዝ ችለናል ብለዋል። ከሱም ተሸጋግረን አሁን ለቁጥር የሚታክት ብሬኖችን ከገዛዙ በመንጠቅ ታጥቀናል ብለዋል። እንዲሁም የፋኖን የሽምቅ ውጊያ መቋቋም ያቀጣቸው የብልጽግናው ጄኔራሎች የሽምቅ ውጊያ የሚል መጽሐፍ መጻፋቸውንና ይህም መጽሐፍስ እንዴት ያዩታል? ከዚህ በኋላስ የሽምቅ ውጊያ ሊገጥማችሁ ይችላሉ የሚለውንም ተጠይቀው ነበር። ጋዜጠኛው ከጠይቃቸው መካከል ባጫ ደበሌ የተጻፈው የሽምቅ ውጊያ የሚል መጽሐፍ መኖሩንና እንዲሁም ከዚህ በኋላ የሽምቅ ውጊያ ሊገጥማችሁ ይችላል ይህንስ እንዴት ታዩታላችሁ ሲል ለቀረበላቸው ጥያቄ ለመሆኑ ባጫ የሽምቅ ውጊያ የሚል መጽሐፉ እንዳሳቃቸውም ገልጸዋል። ጄኔራሉ አክለውም ሲገልጹት ይህ ለኪነት ቡድን አዋጭ የሆነ መጽሐፍ ሊሆን ይችላል፣ ነገር ግን ለወታደራዊ ሳይንስ በፍጹም ሊሆን የማይችል ነው። ምክንያቱም እኔ ባጫን አውቀዋለሁ፣ ሙሉ ጊዜውን ያሳለፈው ኪነት ቡድን ውስጥ ነው ሲሉም ወርፈዋቸዋል። ስለዚህም ጄኔራሉ በመጨረሻም እኛ በሽምቅ ውጊያ ከጠበቅነው በላይ በቂ ውጤት አስመዝግበንበታል፣ ነገር ግን እየፈተነንም ይገኛል። ከዚህ በኋላ ወደ መደበኛ ውጊያ ልንሸጋገር እንችላለን። በበቂ ሁኔታ እየሰለጠኑ ይገኛሉ። ሰፊ ቅድመ ዝግጅቶችን እያደረጉ እንደሚገኙም አስታውቀዋል። አክለውም ወታደሮቻችን እንዲሁም ወጣቱ የሚመራው ሰፊ ሙያ ብቁ የሆነ ሙያ ባላቸውና በሰለጠኑ ኃይሎች ነው። ለዚህም ነው ባለፈው ብዙ ወረዳዎችን በአንድ የተቆጣጠር ነው። ስለዚህ የፋኖ የማጥቃትና የማዋጋት አቅም ከምንጠብቀው በላይ ነው ብለዋል። ጄኔራሉ አክለውም ከዚህ በኋላ መሸነፋቸውን ማመናቸው የማይቀር ነው። ለዚህም እንደማሳያ አብይ ጄኔራላችሁን ሰብስቦ እናንተን አላምናችሁም፣ ከዚህ በኋላ ቴክኖሎጂ ይሻለኛል የሚል ስድብ እንደወረደባቸው አስታውሰዋል። ይህም በፋኖ ከፍተኛውን ሽንፈት እንደደረሰበት ማሳያ ነው። አብይ ከምንም ተነስቶ አይደለም ይህን የተናገረው ሲሉም ተናግረዋል። ስለዚህም አብይ ትናንትና በወታደሮቹ ሲተማመን ነበር፣ ዛሬ ደግሞ በአየር ኃይል ተማመናለሁ፣ አሁን ደግሞ ኢየሱስን ይዤ ማለት ጀምሯል። ስለዚህም የፋኖ እንቅስቃሴ ለመመልከት የብልጽግና አመራሮች የሚናገሩትን ሁኔታ አይቶ ብቻ መረዳት ይቻላል። ከዚህ በላይ ምንም ማስረጃ ማውጣት አይጠበቅብኝም ሲሉም ተናግረዋል። እንዲሁም ለአድማ ብተና ፖሊስ፣ ልዩ ኃይል እንዲሁም ለሚኒሻ ምን አይነት ሐሳብና ምን አይነት አቀባበል ልታደርጉ ትችላላችሁ ሲሉም የተጠየቁ ሲሆን አድማ ብተና የሚባለው ሙሉ ለሙሉ ተቀላቅሏል። ትንሽ የቀሩት ልዩ ኃይል የሚባሉት ሙሉ ለሙሉ ፈርሰው ወደኛ ተቀላቅለዋል። ትንሽ የቀሩት አድማ ብተና ወይም ሚሊሻ ሊሆኑ ይችላሉ። እነዚህም ሆዳቸውን የመረጡ ነውና ምርጫቸውን እነሱ ያውቃሉ። ለሆዳቸው የሚያድሩ በመሆናቸው ነው የነሱ ጉዳይ አስጨንቀንም፣ ከመጡ ግን በፍቅር እንቀበላቸዋለን ብለዋል።
እንዲሁም ጋዜጠኛው በአማራ ክልል ላይ እየደረሰ ያለው ግፍ፣ መፈናቀል፣ ሞት፣ ስደት ለዚህም ተጠያቂው ማን ሊሆን ይችላል ሲል ለብርጋዴር ጄኔራል ተፈራ ማሞ ጥያቄ አቅርቦላቸዋል። ብርጋዴር ጄኔራል ተፈራ ማሞ በአጭር ቋንቋ ለዚህ መፈናቀል፣ ሞት፣ መሰደድ ተጠያቂው ራሱ አማራው ነው ሲሉም እንቅጩን ተናግረዋል። እንደ ማብራሪያነት ሲጠቅሱም ከዚህ ቀደም አስራት ወልደየስ ይህ ግፍና መከራ እየመጣ እንደነበር ነግረውን ነበር። ነገር ግን በወቅቱ አማራው ሊሰማ አልቻለም። ኢትዮጵያ የሚሉ ነበሩ። ነገር ግን ይህን እንደ አማራ በብሔር ባለመደረሰትን ይህ ሁሉ ጥቃት ደርሶብናል። ስለዚህም ተጠያቂው ራሱ አማራው ነው ብለዋል። ጄኔራሉ አክለውም በአማራ ሕዝብ ላይ ያልተሰራ ያልተሞከረ ግፍ የለም። ነገር ግን እንደ አማራ አንድ ብሔርተኛ ባለመሆናችን እንዲሁም አማራ ስንል ከኢትዮጵያዊነት የወረድን ስለሚመስላቸው እኛን እየተቹ ከዳር ቆመው እንዲሁም ከሀገር እስከ መውጣት ድረስ ደርሰዋል ብለዋል። ስለዚህም አማራ እንደ አማራ ባለመደራጀቱ የተከፈተበት ጥቃት ስለሆነ አሁን ሰዓቱ አሁን ነው። ነገር ግን ከዚህ ቀደም ለተፈጠረው ሁሉ ተጠያቂው ራሱ አማራው ነው። ቢደራጅ ኑሮ በመላው ኢትዮጵያ ሁሉም አማራ ስላለ የትኛውም ጥቃት ሊሰነዘርበት አይችልም ነበርም ሲሉም ተናግረዋል። ስለዚህ ጀነራሉ አክለውም ኢትዮጵያን ሳንዝ አንተኛም፣ ኢትዮጵያን ስንዝ ደግሞ ከሁሉም ኢትዮጵያውያን ጋር አብረን እንኖራለን። አማራ ይገነጠላል የሚል ምንም አይነት እሳቤ የለንም፣ አንገነጠልም። ከመላው ኢትዮጵያውያን ጋር አብረን በፍቅር እንቀጥላለን። ኢትዮጵያን ሳንዝ አንተኛም ብለዋል። ይህ ሁሉ ግፍና መከራ እንዲፈጸምብን ትዕዛዝ የሚሰጠው ገዢው መንግስት እንደሆነም ይታወቃል። ነገር ግን ቅድም እንደገለጽኩት አማራው ራሱን ተደራጅቶ መከላከል ባለመቻሉ የተፈጸመበት ጥቃት ስለሆነ ስለተጠያቂው ራሱ ነው ሲሉም በድጋሚ ገልጸዋል። ስለዚህም እኛም ጥያቄዎቻችን መልሰን ኢትዮጵያንም ይዘን ከኢትዮጵያ ጋር በፍቅር መኖር ነው የምንፈልገው። ምንም አይነት ጦርነት አንፈልግም። ኢትዮጵያን ሳንዝ ግን አንተኛም ብለዋል። አክለውም አርቲስት ፋሲል ደሞዝ እንደገለጸው ከዚህ ቀደም በሁመራ በኩል በተሰነዘረብን ጥቃት አረሱት ይሉኛል፣ የውመኛን ዕጣ እነሱ ምን ያርጉ፣ ከኛ ሰው ሲታጣ ብሎ እኮ በግልጽ ነግሮናል። ስለዚህ ከዚህ በላይ ምን እንድትባሉ ነው የምትፈልጉት? ሰው ሆኑ ሲሉም ምላሻቸውን ቋጭተዋል። በመጨረሻም ጀነራሉ ከቀረበላቸው ጥያቄ በርካታ ደጋፊዎች አንድ ይሁኑ እንጂ ከጎናቸው እንሆናለን የሚል ጥሪን ሲያስተጋቡ እንደነበረም ተነግሯቸዋል። ይህም የሚያውቁት ጉዳይ ቢሆንም ከጋዜጠኛው በኩል ለቀረበላቸው ጥያቄና ደጋፊዎች ውስጥ ምን ማድረግ አለባቸው ለሚለውም ሰፊ ማብራሪያ ሰጥተዋል። ጄኔራሉም በበኩላቸው ሁሉም የበኩሉን ሊወጣ ይገባል። ከዚህ በኋላ ክፍተቶች ካሉብን እንኳን ክፍተቶቻችን እየዘጋን ወደፊት እንገሰግሳለን። ደጋፊዎችም ቢሆኑ በተደራጀና በሰለጠነ መልኩ ክፍተት ካለም ጥያቄና ጥቆማ መስጠት ይቻላል ብለዋል። አክለውም ሌሎች ኢትዮጵያውያንም ቢሆን ፋኖ ምንም አይነት ሌሎችን ብሔሮች ለመጫን የሚደረግ ትግል አይደለም። እኛ ፍትህን ለማስፈን የወጣነን ከኢትዮጵያዊነት ተገንጥለን በምንም ታምር አያምርብንም። ስለዚህም ከሌሎች ኢትዮጵያውያን ጋር ተከባብረን ለመኖር የምናደርገው ትግል መሆኑን ተረድተው ከጎናቸው እንዲቆሙም ጥሪ አስተላልፈዋል።